ሰላም ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። እኔ ጋር የበዛ ሰላም ለእናንተም ይብዛላችሁ ላለው ዛሬ ከች ብያለሁ ማለት ነው። በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ የቢኒ እህት ሄሉን እያሰቃየቻት ነው ማለት ነው። በትክክል ይሄ ፕራንክ እያረገቻት ነው፣ እየፈተነቻት፣ ትዕግስቷን እየፈተነች ነው መሆን ያለባት እንጂ በዚህ ልክ የት ታውቃ ነው እንደዚህ የምታረጋት ማለት ነው። አንዳንድ ጊዜ የወንድ ቤተሰቦች እንደዚህ ናቸው። እንግዲህ በጣም በከባዱ ፈተና ውስጥ ካታታለች ማለት ነው። ሄሉ ደግሞ እንደዚህ አይነት ትዕግስት የላትም። ግን እኔ ፈጣሪ ኬት እንዳምጥቶ እንደሰጣት አይታወቅም። በጣም ትዕግስቷ በጣም አጭር ነው። ሄሉዬ በጣም ትዕግስተኛ ሆናለች ማለት ነው። ልጅቷ አውቃ የቢኒ እህት አውቃ እየፈተነቻት ነው ማለት ነው። በጣም ኃይለኛ ፈተና ውስጥ ከታታለች ማለት ነው ይመስለኛል። ምን አይነት ትዕግስተኛ ናት፣ ምን አይነት ትዕግስቷ ምን ያህል ርቀት ይሄዳል ብላ እየፈተነቻት ነው ማለት ነው። እንግዲህ የወንድ ቤተሰብ እንዲህ ናቸው። ምንም አዲስ ነገር የለም። እንደዚህ ናቸው እነሱ። እንደው ከገባችበትም በኋላ እንደዚህ ከሚያሰቃዩት በሩቁ እንደዚህ መፈተኗ ጥሩ ነው ማለት ነው። የወንድ ቤተሰብ ማለት በጣም ከባድ ናቸው ማለት ነው። እንግዲህ አሁን በማታውቀው ምንም በማታውቀው አንቺ አስመሳይ ነሽ፣ ስለ አንቺ ብዙ ማውቀው ነገር አለ፣ ጉድሽን አወጣለሁ እያለች ነው ማለት ነው ለሄሉ ማለት ነው። ይህ ነገር ማለት በጣም ከባድ ነው ማለት ነው። ሄሉ አሁን እንደ ሌላ ጊዜ ቢሆን የምን ጉድ ነው የምን ስለ እኔ ነው የሚታቅ ብላ ታንቃት ነበር። አሁን ሌላ ሰው ስለሆነች ኤቲክ ስለሆነች ነው እኔ እንደዚህ አይነት ትዕግስተኛ ሆኜ እየሰማሁት ያለው እያለች ነው ማለት ነው። ቢኒ ራሱ ተጨንቋል ማለት ነው። የት ነው የምትተዋወቁት እናንተ ከዚህ በፊት ይተዋወቃላችሁ እያለ ቢኒም ተጨንቋል ማለት ነው። እንግዲህ የሄሉ ትዕግስት ጥግ ድረስ ሄዷል ማለት ነው። አንቺ ትዕግስተኛ አይደለሽም፣ እንደዚህ አይነት ትዕግስት ከየት አመጣሽ እያላት ነው ቢኒ ራሱ ተገርሞ ማለት ነው። ሄሉን በጣም ከባድ ነው። ብቻ እኔ ሄሉ በጣም አስደነቀችኝ ማለት ነው። አስደነቀችኝ ሄሉዬ በጣም ማለት ነው። በጣም ጎበዝና ጀይና ሆነሻል ሄሉዬ። እውነት አንዳንድ ጊዜ ትዕግስት አስፈላጊ ነው ማለት ነው። ለሰው ልጅ ትዕግስት መራራ ናት፣ ፍሬ ጣፋጭ ነው እንደሚባለውም በጣም ትዕግስት ማለት ያስፈልጋል፣ አስፈላጊ ነው ለሰው ልጅ ማለት ነው። እውነት በጣም በጣም ኃይለኛ ፈተና ውስጥ ነው የከተተቻት ማለት ነው። ሲጀምር ሄሉ እንደዚህ አይነት የሰው ክብር የሚነካ የሰው ማንነት የሚነካ ንግግር አትወድም። እንግዲህ ዋጥ አርጋ እየቻለቻት ነው ማለት ነው። ለቢኒ ራሱ ደጋግማ ያንተ ኤት ስለሆነች ነው እየቻልኳት ያለው እያለች ነው ማለት ነው። እንግዲህ ለቢኒ ምን አይነት ፍቅር ምን አይነት ክብር እንደሆነ ያላት ሄሉ በዚህ ላይ ማወቅ ይቻላል ማለት ነው። ምክንያቱም አሁን ምን አይነት የፍቅር ጥግ ለሱ እንዳላት በዚህ ላይ መታወቅ ይቻላል። ለሱ ብላ ነው እንደዚህ እያለቻት እንግዲህ ዛሬ 3ኛ ቀኑ ነው ማለት ነው። እንደዚህ እየገለማመጠች የማየውን ነገር እየተናገረች እየቻለቻት ያለው ማለት ነው። ችግር የለም ኧረ ምንም አይደለም ቀላል ነገር ነው እያለች ነው ማለት ነው። ግን ሄሉ በጣም ጎበዝ ነሽ፣ ትችይበታለሽ። መናደድንም ትዕግስተኛ መሆኑንም ሁለቱንም ትችያለሽ ማለት ነው። አቦ ይመችሽ። በጣም ነው የተመቸሽኝ ሄሉዬ፣ ጎበዝ በርቺ፣ በዚህ ቀጥይበት። በህይወታችን ውስጥ ብዙ ፈተና አለ። ሰዎች ህይወታችን ውስጥ ገብቶ በማይሆኑበት በማናስብበት መንገድ ይፈትኑናሉ ማለት ነው። ብቻ በጣም አድናቂሽ ነኝ፣ አደነኩሽ በጣም እውነት ለመናገር አንቺ ገና አንድ ቃል ሲናገሩሽ ቱግ የምትይ ልጅ እንደዚህ አይነት ትዕግስት እኔ እንጃ። በቃ የቢኒ ፍቅር ነው እንደዚህ ትዕግስተኛ ያደረገሽ ማለት ነው። እንድትቀየሪ ያደረገሽ እውነት በጣም ደስ ይላል። ሄሉዬ በዚህ ቀጥይበት። ለሰው ልጅ ትዕግስት ማለት አስፈላጊ ነገር ነው። በርቺልኝ የኔ ውድ። ትዕግስት አስፈላጊ ነው። እንግዲህ ለሰው ልጅ የወንድ ቤተሰብ እንግዲህ ያለው ነው። እንደዚህ ሴት ልጅን ፈተና ውስጥ ያስገባሉ። በቃ ብዙ ነገር አለው ማለት ነው። ያለው ነገር ነው። ይሄ ምንም አዲስ ነገር የለም።
የወንድ ቤተሰብ ከባድ ናቸው ማለት ነው። እንደዚህ አይነት ፈተና ውስጥ ከተሻለች እንግዲህ ያላሰብሽበት ታሰቢበት መንገድ መታ ማለት ነው። ሄሉዬ ትዕግስትሽ ጥግ ድረስ ነው። እውነት ለመናገር እኔ አደነኩሽ ማለት ነው። በርቺ ሄሉዬ፣ በዚህ ቀጥይበት። እንግዲህ ትዕግስቱን ከዚህ በላይ ጨምሮ ይስጥሽ ማለት ነው። እውነት እኔ በጣም ነው የደነቅሽ ማለት ነው። ገና አንድ ነገር ሲናገሩብሽ ቱግ ብለሽ ሌላ ነገር የምትዩ ልጅ ዛሬ እንደዚህ ዋጥ አድርገሽ ይህን ሁሉ ስትናገርሽ መቻልሽ የምር በጣም ትልቅነትሽን ያሳያል። እንደገና አንደኛ ነገር ደግሞ ለቢኒ ያለሽውን ክብር እና ያለሽው ፍቅር ጥግ ድረስ እንደሆነ በዚህ ይታወቃል ማለት ነው። እንደው ሄሉዬ በርችልኝ የኔ ውድ፣ ፈጣሪ ትዕግስቱን ጨምሮ ይስጥሽ። እንግዲህ በጣም ደስ ይላል ትዕግስተኛ መሆን አንዳንድ ጊዜ። ልጅቷ እንግዲህ ኮስቶር ብላ ግግር ብላ ነው እያወራች ያለችው ማለት ነው። በቃ እውነት ስለሷ ሆነ ነገር የምታውቅ በቃ ሲሪየስ ሆና ነው የምታወራ ማለት ነው። እሷ ደግሞ በቃ ምን አይነት ትዕግስት ምን ያህል ትዕግስት ያው አለ እያለች እየፈተነቻት ነው ማለት ነው። ሄልዮ እንግዲህ ቻይ እንግዲህ ወይ 2 ቀን 3 ቀን ሊቀጥል ይችላል ይሄ ማለት ነው። በርችልኝ የኔ ውድ፣ ሰላምሽ ይብዛልኝ በያለሽበት ቦታ። ዛሬ የነበረኝ ቆይታ የኔን ይመስላል። ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱኝ። አመሰግናለሁ። ክበሩልኝ። አብራችሁኝ ስለቆያችሁ ከልቤ አመሰግናለሁ። እንግዲህ እዚህ ጋር አብራችሁ እያወራች እነሱ እያለው ትታቸው ሄደች ማለት ነው። በጣም ከባድ ነው። መስተዋሉን ይስጥሽ። ግን እንደዚህ አይነት ፈተና በጣም ያሳስታል ማለት ነው። ምርጥ ቆይታ ነበረ። ስለተከታተላችሁኝ አመሰግናለሁ። ውድ ቤተሰቦቼ ክብር ይበሉልኝ። ከልቤ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ክብር ይበሉልኝ።